ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ሰነበታችሁ እግዚአብሔር ይክበር ይመስገን እኔ ሰላም ነኝ። ዛሬም እንግዲህ እንደተለመደው በጣም የሚያምር +1 ደብረ ብርሃን ላይ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ደብረ ብርሃን ላይ የተለያዩ ቤቶች ቦታዎችንም ሁሉንም እንለቅላችኋለን ማለት ነው። እናንተ የምትፈልጉትን አይነት በቃ እናንተ ማለት አቅማችን ይፈቅዳል ብላችሁ የምትሉትን አይነት ንገሩን ማለት ነው። በተቻለ መጠን እናቀርባለን ማለት ነው። እናንተ የእንጨት ቤት ነው የብሎኬት ቤት ነው ያለቀለት ጅምር ፊኒሺንግ የቀረው ምንድነው እናንተ የምትፈልጉት? ብቻ በዋናነት እናንተ አቅማችሁን አይታችሁ ለኛ ባለው ነገር ላይ አሳውቁን ማለት ነው። እና በተቻለን መጠን እናቀርባለን ማለት ነው። ሌላው ደግሞ ምንድነው አሁን ይሄ እንግዲህ እንደምታዩት ነው በጣም ያምራል ማለት ነው። ሁሉ ነገር ያለቀለት ነው ማለት ነው። ግን ብሯ ትንሽ አትቀመስም ማለት ነው። 7,500,000 ነው ያሉት ማለት ነው። ይከንን እንግዲህ አቅማችሁ የሚፈቅድ ካለ አብሽር ባለው ነገር ላይ ማለት ነው እንትን እንላለን ማለት ነው። እና ደግሞ በተረፈ ምንድነው የምላችሁ እናንተ ለምሳሌ አሁን እናንተ ቦታ ከሆነ አሁን አቅማችሁ ካልፈቀደ ትላልቅ እንደዚህ በጣም እንትን ያለ አቅማችሁ ካልፈቀደ አታክልት ሰፈር የሚባል አለ ከ700 600 800 900 በቃ እንደየአቅማችሁ አለ ማለት ነው። እዛ ብቻ ሳይሆን ያን እንደው ወረድ ያለ ከፈለጋችሁ በማለት ነው። ይሄ ከሸዋሮቢት መግቢያ በኩል ያለው ማለት ነው። ደብረ ብርሃን ከሸዋሮቢት መግቢያ በኩል ያለው እዛ ደግሞ እስከ 1.650,000 ጀምሮ እዛም የተለያዩ ቦታዎች አሉ ማለት ነው። ቦታ ብቻ ማለት ነው። በቃ እናንተ አቅማችሁ የሚፈቅደውን እንደዚህ ነው በሉን ባለው ነገር ላይ አብሽር እናቀርብላችኋለን ማለት ነው። ወይ አሁን ግን የሚገኘው ጠባሴ በኩል ነው ማለት ነው። ከአዲስ አበባ መግቢያ ማለት ነው ከዛ በኩል ነው የሚገኘው። እንደምታዩት በጣም እንግዲህ እኔ በጣም ወድጄዋለሁ በጣም ደስ ብሎኛል እንደምታዩት ነው። ግን ያው አቅም ትንሽ እንትን ይላል ማለት እንዴት ነው እንደዚህ ተቆጭ ብላችሁ ልጆቻችሁን ሳሎን ላይ ቁጭ ብሎ ሲያጠኑ ምናምን ማየት እንዴት ነው አላማራቸውም አልጓጓችሁም? እጅግ በጣም ደስ ይላል ማለት ነው። እና እናንተ አቅማችሁ የፈቀደውን ነገር አሳውቁን ባለው ነገር ላይ አብሽር ማለት ነው። ደብረ ብርሃን ብቻ አይደለም በነገራችን ላይ እኛ ቦታ እንትን የምንለው ቤትና ቦታ እንትን የምንለው ሸዋሮቢት ላይም እንደዚሁ ቤትም ቦታ ማለት ነው። ሸዋሮቢት ላይማ በቃ ህጋዊ ማለት ነው። በቃ ምንም እንትን ምንም ችግር የለበት ከ1.2 ጀምሮ በቃ ያደገ እንደየቦታው ቦታ ልዩነት ይኖረዋል አንዳንድ ጊዜ ማለት ነው። አሁን አንዳንድ ቦታ ምን አለ መሰላችሁ? ዳር ይሆንና ብሩ ቀነስ ያለ አለ መካከል ላይ ሆኖ ብሩ ውድ አለ። በቃ እንደየአቅማችሁ እንትን ማለት ነው እንግዲህ አቅማችሁ በሚፈቅደው ማለት ነው። እና መኪና መቆሚያ ያለው ሁሉን ነገር የቻለ ቤት ራሱን የቻለ በቃ እናንተ አቅማችሁ የሚፈቅደውን አሳውቁ። ዞሮ ሸዋሮቢት ላይም ከፈለጋችሁ ደብረ ሲና ላይም ከፈለጋችሁ ደብረ ሲና ላይ ቦላ ሜዳ ሾላ ሜዳ የተለያየ አካባቢ ላይ ማለት ነው። እንደገና ደግሞ ደብረ ብርሃን የተለያየ ቦታ ላይ አቅማቸው እንደሚፈቅደው ለምሳሌ በደንብ እንትን ያለ በቃ ሁሉ ነገር ያለቀለት ነው የምትፈልጉት እናንተ ወይስ ምንድነው? ብቻ ባለው ነገር ላይ እኛን ለማቅረብ እጅግ በጣም ዝግጁ ነን ከእግዚአብሔር ጋር ማለት ነው። እግዚአብሔር ይርዳና እናንተን በተቻለ መጠን ማስደሰት ነው የምንፈልገው ማለት ነው። ቁጥራችንን ኮሜንት እንትን ማለቻውን ኮሜንት ውስጥ እናስቀምጥላችኋለን ማለት ነው። የዋትስአፕ ቁጥር አለን ቀጥታማ የኢሞ አለን ዋትስአፕ እና ኢሞ ነው ስልካችን የሚሰራው ማለት ነው። ከፈለጋችሁ ዋትስአፕ ከፈለጋችሁ በኢሞ ደውሉልን። ግዴታ የቀርጸን የምናሳየውን ብቻ ሳይሆን እናንተ እኔ አቅሜ እስከዚህ ድረስ ነው እናንተ ስትፈልጉ እኔ አቅሜ እስከዚህ ድረስ ነው እንደዚህ አይነት ቤት ወይ ቦታ ፈልጉልኝ ማለት ነው። ለምሳሌ ደብረ ብርሃን ላይ የእንጨት ቤት ማለት ያው ደህና ማለት ነው 3 ሚሊዮን ማለት ያው ግን እንደ እንትናችሁ ነው እንደነገርኳችሁ ነው ማለቴ። አሁን በደንብ እንትን ያለለት በደንብ ልቅ ያለለት ሁሉ ነገር በትንሽ ብር እንደማታገኙት አላችሁ። 3,500,000 7 ሚሊዮን እንትን 4 ሚሊዮንም ይገኛል እንጨት ቤት ማለት ነው። የብሎኬት ደግሞ 5 ሚሊዮን 4,500,000 5 ሚሊዮን 6 ሚሊዮን በቃ እንደየአቅማቸው እየጨመረ ይሄዳል ማለት ነው። እንደ እንትኑ ማለት ነው እንደ ደረጃው ማለት ነው።
እናንተ ብቻ አቅማችሁ የሚፈቅደውን መናገር ነው ማለት ነው። ያለውን ነገር ላይ እንትን እንድንላችሁ ማለት ነው። እናንተ በምትፈልጉት መንገድ እንድናቀርብላችሁ ማለት ነው። አሁን አንዳንድ ሰዎች ምን አለ መሰላችሁ ቦታ ብቻ ቤት ብቻ ይገዙና አብሶ አረብ ሀገር ያሉ ቤት ብቻ ይገዙና ወደ ሀገር ይገባሉ ማለት ነው። ቦታ ስትገዙ ዋናው ነገር ትልቁ ነገር ማሰብ ያለብን ለስራ ይሆናል ወይ? ለስራ መስሪያ በኋላ ነገ ስራ ስጀምር ለስራ መስሪያ ያመቸኛል ወይ? ይሄ ከንንም በደንብ አድርጎ እንትን ማለት ያስፈልጋል። ዝም ብሎ እንትን ብቻ አይደለም ቤት ብቻ ቦታ ብቻ መጠየቅ ወይም መፈለግ ብቻ አይደለም ማለት ነው። በነገራችን ላይ ግን ደግሞ ብር እንደዚህ ከማስቀመጥ ዝም ብሎ ማለት ነው ቦታ መግዛት ቤት መግዛትም እጅግ በጣም ጥሩ ነው። አቅሙ የፈቀደ ያው ቤት አቅሙ ያልፈቀደ ደግሞ ቦታ ምክንያቱም እያደገ እንጂ እያነሰ አይሄድም። ምንም ቢሆን ማለት ብር ግን ብታስቀምጡ ውስጥ የሆነ ነገር ሲቸግራችሁ ብድግ እንደገና ደግሞ ቫልዩ እየቀነሰ ነው የሚሄደው። የኑሮ ውድነቱ እየጨመረ በሄደ ቁጥር ለምሳሌ 100 ሺህ ብር ብታስቀምጡ በቃ ያ 100 ሺህ ብር ምንም አይደለም። እየቀነሰ ነው የሚሄደው። እናንተ ባትቀንሱለትም በቃ ያኔ የመግዛት አቅሙ እየወረደ ነው የሚሄደው። ያ ሁሉ ከሚሆን ግን ቦታ ነገር ላይ በቃ ነገ አዋጭ ሊሆን የሚችል ነገር ላይ ጣል ማድረግ አንዳንዴ እጅግ በጣም ጥሩ ነው ማለት ነው።